ሰላም ወደ ሪሚዲያል አካዳሚ ተማሪዎች፣ በዛሬው ቪዲዮ የምናየው አራተኛውን ቪዲዮችን እናያለን ማለት ነው። ቻፕተር 7 ቦያንሲ ኤንድ አርኪሜዲስ ፕሪንሲፕል የሚለውን ርዕስ ይዘንላችሁ መተናል ማለት ነው። ቦያንሲ ምንድነው? አርኪሜዲስ ፕሪንሲፕልስ ምንድነው? የሚለው እያንዳንዱ ነገሮች እናያለን ማለት ነው። ዋትስ ቦያንሲ ፎርስ? የመጀመሪያው ቦያንሲ ማለት ምን ማለት ነው? ቦያንሲ ፎርስ ምን ማለት ነው የሚለውን እናያለን። ዌን ኤ ቦዲ ኢዝ ኢመንስድ ኢን ዘ ፍሉድ አን አፓርት ፎርስ ኢዝ ኤግዘርትድ ባይ ዘ ፍሉድ ኦን ዘ ቦዲ። ቦያንሲ ፎርስ የምንለው ምንድን ነው? አንድ አካል ኢን ዘ ፍሉድ ኢሜንስ በሚሆንበት ጊዜ ኦር ኢትስ ሰምቲንግ ዛት አር ዲፐርስድ ኦር ኢሜንስ ኢን ዘ ፍሉድ በሚሆንበት ጊዜ ያ ፍሉድ በምን ያክል ያንን ኦብጀክት ወደ ላይ ይገፋዋል የሚለውን አፓርት ፎርስ ያንን ቦያንሲ ፎርስ እንለዋለን። ወደ ላይ ፑሽ የሚያደርግ አፓርት ፎርስ ዛት ኢዝ ቦያንሲ ፎርስ እንለዋለን ማለት ነው። ዚስ አፓርት ፎርስ ኢዝ ኢኳል ቱ the weights of the fluid displaced by the body is called the force of buoyancy። ይሄ አፓርት ፎርሱ ከምኑ ጋር እኩል ነው? ያ አካል ወደ ውስጥ ሲገባ ቦታውን የለቀቀው ፍሉድ አለ አይደለ? ለምሳሌ አንድ ብርጭቆ ውሃ አለ እንበልና እዛ ብርጭቆ ውሃ ውስጥ ሰምቲንግ የሆነ ነገር ጠጠር ነገር ብትከቱ ሙሉ ነበር መጀመሪያ። ያንን ስትከቱ የፈሰሰው ማለት ነው። የፈሰሰው ውሃ ምን አድርጓል? ቦታውን ለቋል አይደለ? ስለዚህ this apart force is equal to the weights of the fluid displaced by the body። የአካል እዛ ውስጥ ሲገባ ቦታውን የሚለቀውን ፍሉድ ያክል ምን ይኖረዋል ማለት ነው? ዌይት ጋር እዛ ዌይት ጋር እኩል ነው። so buoyancy force is equals to the weights of the fluid displaced by the body። በዛ አካል ዲስፕሌስድ የሆነው ዌይት ጋር እኩል የሚሆን ፎርስ we call it buoyancy force። ጥቅሙ ምንድነው? አካሉን ወደ ላይ ፑሽ ማድረግ ማለት ነው። ለምሳሌ ይሄ ቦል አለ ውሃ ውስጥ ገባ። ሲገባ ውሃ ውስጥ that is there is some fluid surge displaced their original position ማለት ነው። የመጀመሪያ የነበረውን ፖዚሽን ዲስፕሌስድ ያደርጋሉ። በዛ ምክንያት ያ ዲስፕሌስድ ያደረገውን ዌይት የሚያክል ወደ ላይ ፑሽ ያደርገዋል ማለት ነው። ያንን ቦያንሲ ፎርስ እንለዋለን ማለት ነው። so buoyancy force the ability to float in the fluid። ቦያንሲ ማለት በውሃ ላይ የመንሳፈፍ ችሎታ that is buoyancy እንለዋለን። ለምሳሌ ዋተር ኤር that is examples of fluid ለምሳሌ ስናይ ዋተር አለ፣ ኤር አለ። ቦያንሲ ፎርስ የምንለው ደግሞ an apart force that act on submerging object። ስለዚህ ወደ ላይ ከፍቶ የሚይዝ ፎርስን ያንን ምን እንለዋለን? ቦያንሲ ፎርስ። it's always the opposite direction of the gravity። ይሄ opposite to the gravity ነው። gravity is toward the center of the earth ነው አፕላይ የሚደረገው። ቦያንሲ ፎርስ is it is the floating force or the apart force that against the gravity። ከግራቪቲ በተቃራኒ የሚተገበር ያንን ቦያንሲ ፎርስ እንለዋለን ማለት ነው። the what causes buoyancy force? buoyancy force ምንድነው ምክንያቱ? buoyant force is the apart force on an object exerted by the surrounding fluid። ይሄ ቦያንሲ ፎርስ የምንለው ወደ ላይ የሚተገበር ኃይል ነው። የሚተገበረውን በሰራውንዲንጉ ባሉ ፍሉዶች ነው። ያም ፍሉድ ያም ቦያንሲ ፎርስ አማውንቱ ዲስፕሌስድ ከሆነው ፍሉድ ዌይት ጋር እኩል የሆነ ፎርስ we call it buoyancy force እንለዋለን። when an object pushes a water አሁን አንድ አካል ወደ ታች ውሃን ቢገፋው the water pushes back as much as the force as it can። ውሃን ብትገፉት ውሃ እናንተን ወደ ላይ ይገፋቸዋል እስከቻለው ድረስ ማለት ነው። so እናንተ ስትገፉት ዲስፕሌስድ ባደረገው water weight ልክ እናንተን ወደ ላይ ይገፋቸዋል ማለት ነው። if the water can push back as hard the object floats if not it's sink። አሁን ዋተሩ ካምፑሽ ባክ ሃርድ በደንብ ወደ ላይ የሚገፋው ከሆነ አካሉ ምን ይሆናል? ፍሎት ያደርጋል ኦር ይንሳፈፋል ማለት ነው። ግን ፑሽ ካላደረገው ፑሽ የሚያደርገው ኃይል ትንሽ ከሆነ ምን ያደርጋል? ሲንክ ያደርጋል ኦር ወደ ታች ይሰምጣል። ለምሳሌ እዚህ ጋር ጀልባዎችን ማየት እንችላለን። እዚህ ጋር ደግሞ ብረትን ብትከቱ ምን ያደርጋል? ስለዚህ ሲንክ ያደርጋል ማለት ነው። ስለዚህ buoyancy force is a force that are needed to push or needed to float on the fluid ማለት ነው። ፍሉድ ላይ ፍሎት ማድረግ የሚጠቅመን we call it buoyancy force ብለን እንጠራዋለን ማለት ነው። force acting on buoyancy። a buoyancy force is caused by the difference between pressure at the top of the object which is pushed at the top of the object አለ which pushes downward and the pressure at the top of the buoyancy force which pushes it upward። አሁን ምንድነው buoyancy force የምንለው? caused by the difference between the pressure at the top of the object። አሁን ስለዚህ እዚህ ጋር ኦብጀክት ቦያንት ለማድረግ ወይም ቦያንሲ ለማድረግ ከላይ ምን ተገበርበታል? the difference between pressure at the top of the object። ኦብጀክቱ ወደ ታች ይገፋል። አሁን ለምሳሌ ፍሎት እያደረገ ያለ አካል አለ ወይም ውሃ ላይ የሆነ
ኦብጀክት ሲት ብታስቀምጡ የአካል ምን ያደርጋል? ወደ ታች ውሃውን ይገፋዋል አይደለ? ስለዚህ ፕሬሸር አት ቶፕ ኦፍ ዘ ኦብጀክት እንለዋለን ያንን። ዜን which pushes it downward ወደ ታች ነው አይደለ የሚገፋው። ያዘር ዘ ፕሬሸር አት ዘ ቦቶም ኦፍ ዘ ቡያንሲ ከታች ያለው ደግሞ ወይም ፍሉዱ ምን የሚያደርገው ፑሽ ኢት አፕዋርድ ወደ ላይ የሚያደርገው ማለት ነው። የሁለቱ ይደመሩና when the downward force ግሬተር ከሆነ ሲንክ ያደርጋል። አፕዋርድ ፎርስ ከበለጠ ፍሎት ያደርጋል ማለት ነው። እዚህ ጋር እንመልከት። ሲንስ ዘ ፕሬሸር አት ዘ ቦቶም ኢዝ ኦልዌይስ ግሬተር ዛን አት ዘ ቶፕ ዘ ኦብጀክት ሰብመርጅ ኢፍ ዘ ፍሉድ ፊልስ አን አፕዋርድ ቡያንሲ ፎርስ። አሁን ፕሬሸር አት ዘ ቦቶም ኢዝ ኦልዌይስ ግሬተር ዛን አት ዘ ቶፕ ኢፍ ኦብጀክት ሰብመርጅ ኢፍ ፍሉድ ፊልስ አን አፕዋርድ ቡያንሲ። ስለዚህ ዳውንዋርድ ፎርሱ ግሬተር ከሆነ ኦብጀክቱ ምን ያደርጋል ማለት ነው? ፍሎት ነው የሚያደርገው ማለት ነው። ፍሎት ያደርጋል የሚለውን ትይዛላችሁ። ስለዚህ ምን አለ? ዳውንዋርድ የሚተገበር በኦብጀክቱ ዌይት የሚተገበር አለ። ኤንድ አፕዋርድ የሚተገበር ደግሞ በፍሉዱ ዌይት አለ። ዛት ኢዝ የሁለቱ ባላንስ ሲሆንና ኦብጀክቱ አፕዋርዱ ከበለጠ ፍሎት ያደርጋል፣ ዳውንዋርዱ ከበለጠ ደግሞ ሲንክ ያደርጋል የሚለውን ትይዛላችሁ ማለት ነው። ሶ ቡያንሲ ሚንስ ኢትስ ፍሎቲንግ ፎርስ። በቀላሉ የመንሳፈፍ ኃይል ማለት ትችላላችሁ። ቡያንሲ የሚለውን ዋተር ኢዝ ሄቪ ዛን ዚ ኦብጀክት ሶ ዚ ኦብጀክት ፍሎት። አሁን ዋተሩ ከአካሉ ከባድ ከሆነ ኦር የሚተገብረው አፕዋርድ ፎርሱ ሃየር ከሆነ ፍሎት ያደርጋል። ሎው ደንሲቲ ሞር ላይክሊ ቱ ፍሎት። በዚህ ማባባል ለምሳሌ ሎው ደንሲቲ ያለው ኦብጀክት ምን ያደርጋል? ፍሎት ያደርጋል። ሎው ደንሲቲ ያለው ሞር ላይክሊ ፍሎት ነው የሚያደርገው። ቡያንሲ ፎርስ ኢዝ ሜዠርድ that is just like another force. buoyancy force also measured by Newton, just like other force ማለት ነው። ልክ እንደ ሌሎች ፎርሶች ሁሉ buoyancy force is one type of force, so it measured with Newton, በኒውተን እንለካዋለን ማለት ነው። how do you calculate buoyancy force? buoyancy force እንዴት አድርገን ነው ካልኩሌት ልናደርግ የምንችለው? buoyancy force that is the weight displaced by the fluid ጋር እኩል ነው ብለናል አይደለ? ስለዚህ buoyancy force means the buoyancy of the weights of an object in the air minus the weights of an object in the water, that is the buoyancy force። አሁን አንድን አካል ውሃ ውስጥ ሲገባ the weight of that object ዲክሪዝ ያደርጋል። በሆነ መጠን ውሃ ውስጥ ሲገባ ዲክሪዝ ያደርጋል። ሰው የቀነሰው ምንድነው ማለት ነው? buoyancy force ወደ ላይ እየገፋው ነው ማለት ነው። ስለዚህ መጀመሪያ ውሃ ውስጥ ሳይገባ ያለው weight in the air ሲቀነስ ውሃ ውስጥ ከገባ ያለው ክብደቱ የሁለቱ ሲቀነስ buoyancy force ወይም ወደ ላይ የተገፋበትን ኃይል ይነግረናል ማለት ነው። ስለዚህ buoyancy force weights of the object in the air minus weights of the object in the water የሁለቱን አቀናንሳችሁ የምታገኙት we call it the buoyancy force እንለዋለን ማለት ነው። ሰው በእንደዚህ መፈለግ ትችላላችሁ። conditions of equilibrium of a floating or submerging body። አሁን ኢኩሊብሪየም ሰው አንሰፍሎት የመጀመሪያው ፖዚቲቭ ቡያንሲ ይኖረናል፣ ኒውትራል ቡያንሲ እና ኔጌቲቭ ቡያንሲ። እንግዲህ ቡያንሲን ፖዚቲቭ፣ ኔጌቲቭ እና ኒውትራል ብለን ልንለው እንችላለን። ፖዚቲቭ ቡያንሲ የምንለው ምንድነው? የቡያንሲ ፎርስ ኢዝ ግሬተር ዛን ዚ ዌይት ሶ ዚ ኦብጀክት ፍሎት። አሁን ቡያንሲ ፎርሳችን ከምኑ ከዌይቱ ከበለጠ ኦብጀክቱ ፍሎት ያደርጋል። ስለዚህ ከተንሳፈፈ ዛት ኢዝ ፖዚቲቭ ቡያንሲ፣ እዚህ ላይ የምታዩት ማለት ነው ይንሳፈፋል። ዛት ኢዝ ፖዚቲቭ ቡያንሲ። ኒውትራል ቡያንሲ የምንለው ምንድነው? የቡያንሲ ፎርስ ኢዝ ኢኳል ቱ ዘ ዌይት። ቡያንሲ ፎርሱ እና የአካሉ ክብደቱ እኩል ናቸው። ሶ ዘ ኦብጀክት ኢዝ ሰስፔንድድ ኢን ዘ ፍሉድ። ውሃው ውስጥ ነው የሚሆነው። ጀስት ላይክ እዚህ ጋር እንደምታዩት ሰስፔንድድ ኢን ዘ ፍሉድ፣ ፍሉድ ውስጥ ሰስፔንድ ይሆናል። ያንን ኒውትራል ቡያንሲ ምንድናቸው? ዘ ቡያንሲ ፎርስ ኢን ዘ ዌይትስ አር ኢኳል አት ዚስ ፖዚሽን ማለት ነው። አት ኒውትራል ቡያንሲ ላይ እኩል ናቸው። ዚ አዘር ኢዝ ኔጌቲቭ ቡያንሲ ብለን የምንጠራው። ኔጌቲቭ ቡያንሲ የምንለው የቡያንሲ ፎርስ ኢዝ ለስ ዛን ዘ ዌይት። ሶ ቡያንሲ ፎርሱ ትንሽ ነው፣ ዌይቱ ከባድ ነው። ስለዚህ ምንድነው የሚያደርገው? ሲንክ ያደርግና ቦቱ ላይ ይሄዳል ማለት ነው። ስለዚህ እዚህ ጋር ቡያንሲ ፎርስን ስታዩ ፖዚቲቭ ቡያንሲ ይኖረናል፣ ኔጌቲቭ ቡያንሲ እና ኒውትራል ቡያንሲ ብላችሁ መክፈል ትችላላችሁ ማለት ነው። ዚ አዘር a ship made of iron float while an iron needle sink። አሁን a ship made of iron floats while an iron needle sink ያደርጋል ወይ? አሁን አንድ መርከብ ኦር ጀልባ በብረት የተሰራ ማለት ነው። እሱ ፍሎት ያደርጋል፣ ግን ኒድል አለች አለች መርፌ ሊሆን ይችላል። እሷን ከምታስቀምጡት ሲንክ ያደርጋል። in the case of the ship which hollow from the so in the case of the ship which a hollow form ነው within the weights of the water displaced by the ship is more than the weights of the ship in its flow። አሁን እዚህ ጋር የምታዩልኝ ምንድነው? ጀልባው ወይም መርከቡ ምንድነው የሚያደርገው?
ሆሎ ኦብጀክት ነው። ከላይ ክፍት ነው አይደለ? ከታች ግን በጣም ብዙ የሆነ ውሃ ነው ቦታ እንዲለቅ የሚያደርገው ማለት ነው። ስለዚህ ያ ፍሉድ ሊገፋው የሚችለው በዛን ወተር ያክል ክብደት ነው ወደ ላይ የሚገፋው ማለት ነው። ስለዚህ ያ መርከብ ጀልባ ቦታ የሚያስለቅቀው ወይም ቦታ የሚያስለቅቀውን ያክል ነው ብለናል አይደለ? ቡያንሲ ፎርስ የሚለቀው ቦታ ወተሩ በጣም ብዙ ስለሆነ ያንን ያክል ወደ ላይ ይገፋዋል ማለት ነው። ስለዚህ ያንን ለዛ ነው ማለት ነው ፍሎት የሚያደርገው። አይረን ኒድል ብናይ እዚህ ጋር ግን ውሃ ላይ ብንጥላት ዛትስ ኮምፓክት የሆነ ነው። ዌይቷ ምንም አይነት ወተር ዲስፕለስድ ላይሆን ይችላል ማለት ነው። ዲስፕለስድም ቢሆን ከሷ ዌይት ያነሰ ነው። ስለዚህ ሊገፋት አይችልም ማለት ነው። ሶ ሲንክ ታደርጋለች ማለት ነው። ሶ ዚስ ኢዝ ዘ ሜን ሪዝን ማለት ነው። ዋይ ዱ ቲንግስ ፍሎት? ቲንግስ ፍሎት ኢፍ ዜር አር ለስ ደንሰር ዛን ዘ ፍሉድ። አሁን ለምንድን ነው ነገሮች የሚንሳፈፉት ነው አይደለ? የመጀመሪያው ምንድን ነው? ቲንግስ ፍሎት ኢፍ ዜ አር ለስ ደንሰር ዛን ዘ ፍሉድ ዜ አር ኢን። አሁን የመጀመሪያው የሚንሳፈፈው አካል ከስረኛው ከሚያንሳፈፈው ደንሲቲው ዝቅተኛ ሲሆን፣ ለምሳሌ ዘይትንና ውሃን አርቅሰቱ ዘይት ላይ ውሃን ብትጨምሩ ውሃ ላይ ዘይትን ብትጨምሩ ዘይቱ ይንሳፈፋል አይደለ? ስለዚህ የወተሩ ደንሲቲ ከዘይቱ ስለሚበልጥ ስለዚህ ወተሩ ዘይቱን አንሳፈፈው ማለት ነው። ሰው የመጀመሪያው ሪዝን ደንሲቲ ማተርስ ነው። ሰው ቲንግ ፍሎት ኢፍ ዜር ለስ ደንሰር ዛን ፍሉድ ዜ ኢን። ዘ አዘር ቲንግስ ፍሎት ኢፍ ዘ ዌይት ለስ ዛን ዘ ቡያንሲ ፎርስ ፑሽንግ አፕ ኦፍ። ሌላኛው ቲንግ ፍሎት የሚያደርገው ዘ ዌይት ኢዝ ሌስ ዛን ዘ ቡያንሲ ፎርስ። ሶ ቡያንሲ ፎርሳችን ፖዚቲቭ ሲሆን ወይም ቡያንሲ ፎርሳችን ወደ ላይ ፑሽ የሚያደርገው ከፍተኛ ሲሆን ሌላኛው ይንሳፈፋል ማለት ነው። ስለዚህ ወደ ታች የሚገፋው አለ፣ ዌይቱ ወደ ላይ ቡያንሲ ፎርስ አለ። ሶ ቡያንሲ ፎርሳችን ከዌይቱ ከበለጠ ወይም ዌይታችን ከቡያንሲ ፎርሱ ካነሰ the object will float ያደርጋል ማለት ነው። ቲንግስ ፍሎት ኢፍ they are shaped so their weight is spread out። አሁን ቲንግስ ፍሎት አሁን የሚንሳፈፉት ማለት ነው they are shaped so their weight is spread out። ሶ በእነዚህ ሶስቱ ምክንያት ነገሮች ይንሳፈፋሉ ማለት ነው። ለምሳሌ እዚህ ጋር ኤግዛምፕል እንወስድ እንችላለን። a person weight load that is 250 ኒውተን while swimming in the Dead Sea። ሙት ባህር ላይ ነው ይሄ ሰውዬ 250 ኒውተን ክብደት አለው። ስዊም እያደረገ ነው። ኢን አውትሳይድ ዘ ዋተር ዘ ዌይት 600 ኒውተን። ውሃ ውስጥ 250 ኒውተን ይሄ ሰውዬ ክብደቱ፣ ሲወጣ ደግሞ 600። ዋት ዊል ቢ ዘ ዌይት ቡያንሲ ፎርስ አክቲንግ ኦን ሂም። ስለዚህ ቡያንሲ ፎርስ ምን ታደርጋለች? 600 ሲቀንስ 250 ዳይሬክትሊ ከውሃ ውጭ ምን ያክል ክብደት አለው? ውሃ ውስጥ ምን ያክል ክብደት አለው? የሁለቱን ታቀራንሳለች። ስለዚህ 350 ኒውተን ይሆናል ማለት ነው። ሶ ኤ ፐርሰን ዊል ፍሎት ቢኮዝ ዜር ዌይት ኢዝ ኢን ዘ ዋተር ኢዝ ለስ ዛን ዘ ቡያንሲ ፎርስ። ስለዚህ አሁን ቡያንሲ ፎርሳችንን እዚህ ጋር 350 ነው። የሰውየው ዌይት 250 ነው። 350 ከ250 በለጠ። ስለዚህ ይህን ሰውዬ ወደ ላይ ገፍቶ መያዝ ይችላል ማለት ነው ቡያንሲ ፎርሱ። ስለዚህ ቡያንሲ ፎርስ ኢዝ ግሬተር ዛን ዛት ኦፍ ዘ ዌይት that is positive buoyancy, the object will float. that is the one reason for an object will float ማለት ነው። ስለዚህ ኦብጀክት ፍሎት ለማድረግ አንደኛው ሪዝን ፖዚቲቭ ቡያንሲ መኖር አለበት ያልነው ስለሆነ ነው ማለት ነው። ኢን ዘ ዴድ ሲ ወይ ሙት ባህር ላይ ሰዎች የሚንሳፈፉት። ሶ the other is the Archimedes principle የሚለውን ርዕስ በቀጣይ ቪዲዮ ይዘንላችሁ እንመጣለን። እስከዛው ሰላም እንልን። በቀጣይ አርኪሜዲስ ፕሪንሲፕል ምንድን ነው፣ ምን ማለት ነው የሚለውን እናያለን ማለት ነው። የዛሬው ቪዲዮ ይህን ይመስል ነበር። በቀጣይ እስከምንገናኝ ድረስ ሰላም እንላለን። ፒስ